ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ በጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም ሰላም እላችኋለሁ ቅዱሳን፣ እንደምን አላችሁ? ጌታ አምላካችን የተመሰገነ ይሁን። ሰሞኑን እንግዲህ ይሄ ከሚጠየቁ አንዳንድ ጥያቄዎች ውስጥ ከዚህ ከፋይዳ መታወቂያ ጋር የተያዘ አንዳንድ ጥያቄዎች ከራእይ ምዕራፍ 13 ቁጥር 18 ጋር ይሄዳል ወይ የሚሉ ጥያቄዎች የመጡ አሉ። እንግዲህ ምናልባት ይሄ አንዳንዶቻችሁ ጥያቄ ሊሆን ይችላል። ይሄ እንግዲህ ማለት አሁን ቢክ የተባለው መታወቂያ BIC ማለት ቢ ባዮሜትሪክ ነው። አይ አይደንቲቲ ማለት ነው። ሲ ኮድ ቢክ። እንግዲህ ረጅም ዓመታት አሁን በቢክ እስክሪብቶ ተጠቅመናል። ቢያንስ ከ60 ዓመት በላይ እኔ እንዳየሁት ልጅ ሆኜ ነው ቢክን የማውቀው። ባዮሜትሪክ አይደንቲቲ ኮድ መሆኑን ያወቅኩት ግን የዛሬ 5 ዓመት ነው። ባዮሜትሪክ አይደንቲቲ ኮድ ማለት በ2017 ዓመተ ምህረት አሜሪካ ኦፊሻሊ በቴሌቪዥን አናውንስ ያደረገችው የመታወቂያ ዘዴ ነው። 4 አይነት ኤሌመንቶችን ይዛል። በዋናነት የአይን አሻራ፣ እዚህ ከአንገት በላይ የአይን አሻራ፣ የድምፅ አሻራ፣ የጣት የእጅ አሻራና የእግር የተረከዝ አሻራ፣ አራቱን እነዚህ በአንድነት ባዮሜትሪክ አይደንቲቲ ኮድ ይባላሉ ማለት ነው። ወደፊት በዚህ መንገድ ነው ይሄ መታወቂያ የሚሄደው። እስከዚህ ድረስ አሁን በአሜሪካም ያላችሁ እስከዚህ ድረስ መታወቂያውን መጠቀም መቀበል እንችላለን የሚል ሐሳብ ነው ያለኝ። አንዳንዶች አሁን ፋይዳንም የሚቃወሙ አሉ። አንዳንዶቹ መቀበል የለባችሁም ነው። እሱን እኔ አልቀበልም። አላስፈላጊ ስደት በቅዱሳን ላይ ማምጣት ተገቢ አይደለም። ሲሪየስሊ እኛ የምንቃወመው ቢክ ሲስተም ማለት የቺፕ በሰውነት መቀበር አይደለም። ግን ፕሪሊሚነሪ የሆኑ ነገሮች፣ ቀዳሚ ነገሮች እንዳሉ እናውቃለን። ወደ ናሽናል የሆነው ከቀበሌ፣ ከወረዳ፣ ከአውራጃ ናሽናል፣ ከዛ ወደ ኢንተርናሽናል ወደ ግሎባል ወደ ሆነው ይሄዳል መታወቂያ ሁሉ። ለአንቲክራይስቱ ለአባቱ ልጅ ለአባቱ ለልጁ የልጁ አባት ዘንዶ ለልጁ ለአውሬው የሚያመቻችለት ነው። ልክ እግዚአብሔር አብ ስልጣን በሰማይና በምድር ለወልድ እንደሰጠ ራእይ ምዕራፍ 13 ቁጥር 3 እና 4 ላይ ስልጣን ዘንዶ ስልጣን ለልጁ ይሰጣል። ፍጥረት ሁሉ ደግሞ ለልጁ እንዲገዛ እንዲበረከክ ይፈልጋል። እሱ ብቻ አምላክ እንደሆነ እንዲገልጥ ለዘንዶውና ለአውሬው እንዲሰግዱ ነው የሚፈለገው። ይሄ ቢክ ሲስተሙ አሁን ምንድነው? አንድ ሰው አሻራውን ሰጠ ማለት የአይኑን አሻራ ሰጠ ማለት ያለውን ፕሮፐርቲ ሁሉ ሰጠ ማለት ነው አይነት ነገር። እንዲህ አይነት ሲተረጎም ሰምቻለሁ። እኔ እሱን ብዙ አልቀበለውም። ለ666 ለባዮቺፕ ለማይክሮቺፕ ሁኔታን ያመቻቻል መንገድ ጠራጊ ነው የሚል ሐሳብ ከሆነ ይህንን እንቀበላለን። ራሱ አራቱ ለምሳሌ ሰዎች ሁሉ እዚህ ሲሰሙ ሲገቡ አውቶማቲካሊ በቀኝ እጅና በግንባር ላይ ቺፕ ተቀበሉ የሚል ጥያቄ ይመጣል። ስለዚህ ሰው ወጥመድ ውስጥ ኦሬዲ ስለገባ እዛ ውስጥ መግባት አለበት ማለት ነው። አሁን ከወዲሁ ለምሳሌ እኔ ይሄንን ቢክ ሲስተም አልቀበልም የሚል ሰው ካለ ጎበዝ ነው፣ እኔ አደንቀዋለሁ። ግን በከንቱ መከራ እንዳይቀበል እፈራለሁ።
ከንቱ መከራ አለ አይደለም ትክክለኛው መስቀል ነው ወይ? በርግጥ ሲስተሞቹን እኛ ባዮሎጂካል ከሆነው ሳይንቲፊክ ከሆነው ነገር ጋራ ካርል ሳንደርስ ራሱ 666ን የሰራው ሰው ፋይናል የተናገረው ቺፑን እንዳትቀበሉ፣ እኔ ለእንስሳ ነው የሰራሁት፣ ግን AI ጥያቄ ስላቀረበልኝ ወደ ሰው እንዲለወጥ አድርጋለሁ እንዳትቀበሉት አለ ቨርባሊ። ጥሩ በቃ እሱን እንሰማለን። እሱ ቀኝ እጅ ማለት ይሄ ቀኝ እጅ ነው፣ ምንም ማደናገሪያ አያስፈልግም። ፊዚካሊ ይሄ ቀኝ እጅ ማለት ነው። ይሄ ሁለት ትርጉም አለው። ቀኝ እጅ አንዱ ይሄ ነው። ሁለተኛው ቀኝ እጅ the power, the agreement with the power of right hand። ይሄ እንግዲህ ቀኛቸውን ሰጡኝ ቀኝህ በእኔ ላይ ትሁን ብለን እንጸልይ የለ ፓወርፉል የሆነ ስልጣንና ኃይልን ያካተተ የእግዚአብሔርን ከፍተኛ ማንነት የሚገልጥ ነው። ይሄ ቀኙን ሰጠኝ እግዚአብሔር በቀኝ በኩል ጣሉት ሲባል የእግዚአብሔር ፐርፌክት ዊል ያለበት ነገር ኢንዲኬት ያደርጋል። አንዱ ይሄ ነው። ቀኝ እጅ ራእይ 13 ቀኝ እጅ ግን it is not the issue of agreement ጉዳይ አይደለም። ቢኖርም ከኋላ ቀኝ እጅ ይሄ ነው፣ በቃ ይሄ ነው። ደም ስር ያለው እዚህ ጋር ነው። ቺፓ የተሰራችው እንደ ኤክስፖርቶቹ ቺፕን የፈጠሩ ሰዎች እንደተናገሩት 7 ሚሊዮን ያላት እቺ ቺፕ ማይክሮ ለርኒንግ ዲስክ የሚባል ሌላ ደግሞ አለ። እቺ ቺፕ ምንላት ቬሪ ቺፕ ምንላት ባዮ ቺፕ ምንላት ሽርፋ የምንላት እሷ በሙቀት ነው የምትሰራው። ሙቀቱን ደግሞ የምታገኘው ከፀሐይ አይደለም፣ ከቻርጅር ከተደረገ ባትሪ አይደለም። ሙቀቱን የምታገኘው ከደም ነው። ከደም ታገኛለች። ከብሬን ጋራ ከተለያዩ የሰውነት ክፍሎች ጋራ ኮሚኒኬት ያደርጋል። ሌሎች የተሰሩ ሴታፖች አሉ፣ አብሮ የተያዙ ነገሮች አሉ። ሲሪየስሊ ቤተክርስቲያን የምትቃወሙ በመላው ዓለም ያላችሁ ኦርቶዶክሶችም ካቶሊኮችም ፕሮቴስታንቶችም አይናችሁን ዋይድ ኦፕን፣ አሁን ስለ ጋብቻ የሚያስተምሩ አባቶች ምን ይላሉ? ዋይድ ኦፕን ቢፎር ሜሬጅ ሌስ ኦፕን አፍተር ሜሬጅ ይላሉ። ከጋብቻ በፊት አይንን በደንብ አድርገህ ከፍተህ አንደርስታንዲንግህን መረዳትን ስለ ጋብቻ ሰፋ አድርገህ ተመልከት። ከጋብቻ በኋላ ግን ለመፍታት የሚሆን አይን መክፈት ውስጥ አትግባ፣ አጥብህ ነው ማየት ያለብህ ይላል። ከወዲሁ ነው እኛ ስለ ጂፑ ማጥራት ያለብን። እንዴት ትተኛላችሁ ቅዱሳን? በጣም ነው እኮ ማዝነው። እኔ በጣም አዝናለሁ። እየፈረድኩባችሁ አይደለም፣ የማየው ነገር ስላለ ማለት ነው። እንግዲህ ብዙ ቦታ ስለ ዞርኩ ተኝተናል። መጽሐፉን አስተኙብን ሰዎች። ራእይን መጽሐፍ የሚያነቃውን አያችሁ፣ በውስጡ የተጻፈውን የሚያነቡት የሚጠብቁት ብፁዓን ናቸው አይደለም ይለው። ብጽና የምናፍስበትን ብጽና የምንዝቅበትን ዋነኛ ጎተራ የራእይን መጽሐፍ አዳፈኑት። እነማ እነሱ ይጠየቁ። አይኖቹ እሳት ነበልባል የሆኑ አይኖች ያሉት ጌታ ኢየሱስ ክርስቶስ ሚዛን ላይ ያስቀምጣቸው። እኔ አላቃቸውም። መጽሐፉ መቀበሩን ግን መከራ አሁንም እንኳን መከራ እየተቀበለ እንዳላቃል። ከባድ ነው ተብሎ የከበረ ሀብት ይጣላል እንዴ ወገኖቼ? ጠቅላይ ሚኒስትር አብይ ይልማ ምንድነው ዶክተር አብይ ይልማ ምንድነው ያሉት? ኢትዮጵያ ምድር ውስጥ ወርቆ ያለው መሬት ውስጥ ነው አለ። በውጭ ዓለም ግን ወርቆ ያለው ጠረጴዛ ላይ ነው አለ። የሁለቱ ልዩነት የቦታ ልዩነት ነው አለ። አሁን ይሄንን ወርቅ ከጉድጓድ ውስጥ ከኢትዮጵያ ምድር ውስጥ አውጥቶ ጠረጴዛ ላይ ለማስቀመጥ ሲምፕሊ እንዴት ይቻላል? አይቻልም እኮ። የራእይን መጽሐፍ ሚስጥር እኮ ለማግኘት እኮ እንዲሁ ቁጭ ብሎ በማለም እንዴት ይሆናል እንዴ? ቃል በቃል ሐረግ በሐረግ አረፍተ ነገር በአረፍተ ነገር መጽሐፍ በመጽሐፍት በመስማትና በማንበብ እኮ በደንብ አድርጎ ቆፍሮ እኮ መዘጋጀት ያስፈልጋል። ዝም ብላችሁ ኑሩ፣ ተራ ኑሮ ኑሩ፣ የሰነፍ ኑሮ ኑሩ፣ የእንቅልፍ ኑሮ አልተባልንም። በሽራው በዘገየ ጊዜ እንቅልፍ አላቸውና ተኙ አይደለም የሚለው። ተኙ። የመኝታ የእንቅልፍ ኑሮ እንድንኖር አልተፈቀደልንም። ምክንያቱም እኛ በጨለማ ውስጥ አይደለንም ያለ ነው፣ በብርሃን ነን። የሚያንቀላፉ በሌሊት ያንቀላፋሉ ነው የተባለው። የራእይን መጽሐፍ ሚስጥር የመኃልየ ዘሰሎሞንን ሚስጥር በትክክል ቆፍረን ባለማጥናታችን
ግብረ ሶዶማውያን ቤተክርስቲያን ፓናትሬት አድርገው ገቡ። የሱላማጢስ ጀግና እኮ ከቅድስና ጋር እኮ የከፈለችው ዋጋ እኮ ቀላል እንዳይመስላችሁ። የዛሬ ዘመን ቅዱሳን ልጆቻችን እንደዚህ እየከፈሉ ነው። እንደዚህ እንዲከፍሉ አላሰማርናቸውማ። የመኃልየ ዘሰሎሞን መጽሐፍ በቃ አይገባም። በጣም ተምሳሌታዊ ነው የተባለ ጣል። አንድ ነገር ከከበደ እኮ መጣል የለበትም። በደንብ ተደርጎ ነው ምስጢሩ ተቆፍሮ ነው መታየት ያለበት። እየፈረድኩ አይደለም፣ አሁን በበሎ እየፈረድኩ አይደለም፣ ግን መታየት አለበት ሁላችሁም። እና አሁን ናሽናል አይዲን በተመለከተ እኔ መቀበል ትችላላችሁ ነው ምለው። አልቀበልም ካላችሁ በርቱ። እዚህ ጋር ግን አይደለም ነው። ራእይ 13 ቁጥር 18 ላይ ወይ እንነጠቃለን ወይ እንገባበታለን፣ ከሁለት አንዱ ነው የሚሆን። ወላም ዘለም ያለን ምን ኖር አይነት ከሆነ መነጠቅ የለም የሚሉ ሰዎች አሁን ብቅ ብቅ እያሉ ነው። አንዳንድ የለም ካላችሁ አትነጠቁ። ሌሎቹ ሲነጠቁ እናንተ ትቀሩና በሰባቱ ዓመት መከራ ውስጥ አልፋችሁ አይናችሁ ሲከፈት ትነጠቃላችሁ፣ ወይም አንገታችሁ ተቆርጦ ትድናላችሁ። ፔሪድ። ካልሆነ ደግሞ ትጠፋላችሁ ማለት ነው። እግዚአብሔር አያስገድድም። የረገጠ ወደ መንግስተ ሰማያት አያስገባም። እና እኛ ሲሪየስሊ የምንቃወመው የዳግም ልደቷ ቤተክርስቲያን የምትባለው ዝም ብላ ቤተክርስቲያን አይደለችም። ጋለሞታ ቤተክርስቲያን አይደለችም። ባሏን በሰማይ አስቀምጣ ከሌላ ጋር የምታመነዝር ቤተክርስቲያን አይደለችም። እውነተኛ የዳግም ልደቷ ቤተክርስቲያን የምንላት በህይወቷ የመንፈስ ቅዱስ ማደር፣ እሷ የቤተ መቅደስ የመንፈስ ቅዱስ ማደሪያ ቅዱስ ቤተ መቅደስ ሆና የምትገለጥባቸው ምልክቶች እየታዩባት አባት ብላ የምትጮህበት የልጅነት መንፈስ የተሰጣት እሷ ቤተክርስቲያን እሷ ነች። ቤተክርስቲያን ስለተባለ ወይ አላውቃችሁ እናንተ አመፀኞች የተባሉ ስላሉ ማለት ነው። እቺ ቤተክርስቲያን ስድስትን በቀኝ እጇ በግንባሯ ላይ በደሟም ውስጥ አትቀበልም። መቀበል ማለት ቀጥታ እኔ ላንተ ሰግዳለሁ እንበረከክልሃለሁ ማለት። እዚህ ጋር አራዳነት አይሰራም፣ ብልጣብልጥነት እዚህ ጋር አይሰራም። እንግዲህ ባለፈው ጊዜ የፊላዴልፊያን ቤተክርስቲያን ታሪክ አይተናል። ዛሬ ሎዶቅያን እናያለን። እስቲ ጌታ መንፈስ ቅዱስ እንዲመክረን አጭር ጸሎት እናድርግ። ጌታ ሆይ እውነተኛው መምህር ረቢ ሆይ እንድታስተምረን እንለምናለን። ወደ እውነት ሁሉ ምራን። ስለ ሎዶቅያ ቤተክርስቲያን ማወቅ የሚገባንን አውቀን መሆን የሚገባንን እንድንሆን አስተምረን። በጌታ በኢየሱስ ክርስቶስ ስም አሜን። ራእይ ምዕራፍ 3 ላይ ቁጥር 14 ስናይ በሎዶቅያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው 1 የታመነው 2 እውነተኛው ምስክር 3 በእግዚአብሔር ፍጥረት መጀመሪያ የነበረው 4 እንዲህ ይላል። በራድ ወይንም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይንም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላለ በራድ ወይንም ትኩስ ስላልሆነ ከአፌ ልተፋህ ነው። ሀብታም ነኝና 1 ባለጠጋ ሆኛለሁ፣ አንድም እንኳ አስፈልገኝ የምትል ስለሆነ ጎስቋላ መሆንህን 2 ድሃ መሆን እውርም መሆን የተራቆትክ መሆንን ስለማታውቅ ባለጠጋ እንድትሆን በሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስ እንድታይም ዓይኖችህን የምትኳለውን ክቡል ከኔ ትገዛ ዘንድ እመክርሃለሁ። ቁጥር 19 እኔ የምወዳቸውን ሁሉ ገሥጻቸዋለሁ፣ ቅጣቸውም አለው። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄ ቢሰማ ደጁንም ቢከፍትልኝ ወደ እርሱም እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋኑ ላይ እንዲቀመጥ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። እንግዲህ አሁን ደግሞ ለሌሎቹ 6 አጥቢያ ቤተ ክርስቲያናት በኤጂያን ባህር ላይ ላሉት ማንነቱን የሚገልጥ መገለጫ ክርስቶስ ኢየሱስ እንደተናገረ ለዚች ቤተ ክርስቲያንም 4 ናቸው። አንደኛ አሜን ነው፣ ሁለተኛ የታመነ ነው፣
የታመነውና እውነተኛ ምስክር ነው። አንደኛ አሜን ነው፣ ሁለተኛው ምስክር ነው፣ ሶስተኛው በእግዚአብሔር ፍጥረት መጀመሪያ የነበረ ነው። እነዚህ ትልቅ ትርጉም አላቸው። ከክርስቶስ ኢየሱስ ማንነቱን የሚገልጥ ነገር በመልእክቱ መግቢያ ላይ ሲያስተላልፍ ለዘች አጥቢያ ቤተክርስቲያን መጣኝ የሆነ እውነት ነው ማስተላለፍ ይፈልጉ። አሁን እዚህ ጋር አሜን የሆነው መሆኑን ክርስቶስ ኢየሱስ ለምንድን ነው መግለጥ ያስፈልጋል? የታመነውና እውነተኛ ምስክር መሆኑን ለሎዶቅያ ቤተክርስቲያን መግለጥ ለምን ያስፈልጋል? እያችሁ በእግዚአብሔር ፍጥረት መጀመሪያ የነበረ መሆኑን ለዚች ቤተክርስቲያን መግለጥ ምን ያስፈልጋል? አያችሁ እንዲህ ይልና አሁን ያው ምን ማለት ነው? አሁን አሜን የሆነው ማለት ትክክል ነህ፣ አትሳሳትም፣ ሁልጊዜ እርግጥ ነህ፣ አዎን ነህ፣ አይደለም ያልከው አይደለም ነው፣ አሁን ያልከው አዎን ነው። በቃ አንዴ አንተ ያልከው ነገር ለዘላለም ያው ነው ማለት ነው። አሜን የሆነው ማለት ተቀባይነት ያለው ማለት ነው። ማንም ሊገፈትረው ማንም ሊያጣጥለው የማይችል በአብ ዘንድ 100% 1000% ተቀባይነት ያለው ማንነት ማለት ነው። ከተናገረ የተናገረው ምንም ወደ ግራ ወደ ቀኝ ያለ ማለት ነው። ከዛ በጣም የሚገርመው ለዚች ለሎዶቅያ ቤተክርስቲያን የታመነውና እውነተኛው ምስክር ይሄ ራእይ ምዕራፍ 1 ላይ አለ አይደለም? ትዝ ይላችኋል? ራእይ ምዕራፍ 1 ላይ ከታመነው ምስክር መልእክቱ እንደወጣ የታመነውና እውነተኛው ምስክር። ይሄ ምስክር የሚባል ነገር እኮ ነው ዛሬ ዓለምን ግራ አጋባት አይደለም? አሁን ወደ ዘላለም መንግስት ለመግባት ምስክሩ ማን ነው? እውነተኛው ምስክር ማን ነው? የታመነው ምስክር ማን ነው? ኦርቶዶክስ የታመነው ምስክር ነው። ካቶሊክ የታመነው ምስክር ማን ነው? አንግሊካን የታመነው ቤተክርስቲያን ማን ነው? ሜቶዲስት፣ ሜኖናይት፣ ዩኒቲ ስኩል ኦፍ ክርስቲያኒቲ ከ10,000 በላይ ቤተ እምነቶች አሉ። አንዱ እንዲህ ይላል፣ አንዱ እንዲህ ይላል፣ አንዱ እንዲህ ይላል፣ አንዱ እንዲህ ይላል። እውነተኛው ምስክር ማን ነው? የታመነው ምስክር ማን ነው? ልክ ነው ከለ ያለው ልክ ነው። ነብይ ከለ ሐዋርያው ከለ መጋቢ ከለ 45ቱንም የጸጋ ስጦታዎች በልዩ ልዩ መንገድ ቤተክርስቲያን በተባሉትና በቤተክርስቲያን በሆኑት ውስጥ እናች የታመነው ምስክር የትኛው? የማንኛው ትንቢት ነው? አሁን የምናቸው በጣም የታወቁ አገልጋዮች የተባሉት ሐሰተኛ ናቸው ሲባሉ ሰምቻለሁ። የትኛው ምስክር ነው? የትኛው መጋቢ ምስክርነት? የትኛው ነብይ ሐዋርያ ምስክርነት ነው የሚጸናው? መንፈስ ቅዱስ ሲናገር ደግሞ ችግር አለ። አሁን ቤተክርስቲያን መንፈስ ላይ ቤተክርስቲያን የሚለውን ጆሮ ያለው ቢኖር ይስማ አይደል የተባለው? መንፈስ ቅዱስ ሲናገር የመስማት ችግር ቤተክርስቲያን ካለ እንዴት ነው የታመነች ምስክር? እንዴት ነው እውነተኛ ምስክር መሆን የምትችለው? አያድርስ እኮ ነው ወገኖች ይሄ መከራ። አሁን ሎዶቅያ ቤተክርስቲያን ላይ ይሄ የተላለፈው መልእክት ከባድ መልእክት ነው። ነኝ ብላ ያለች ትዕቢተኛ ቀንደኛውን ትዕቢት የተሸከመች ቤተክርስቲያን የሎዶቅያ ቤተክርስቲያን ነች። ለዚህች ቤተክርስቲያን የሚሰጠው ምስክርነት የታመነ እውነተኛ አሜን የሆነ በፍጥረት መጀመሪያ የቤተክርስቲያንን ዲዛይን ያወጣው ክርስቶስ ኢየሱስ ቤተክርስቲያን የምትባለው ማን እንደሆነች እንዴት መሆን እንዳለበት አብጠርጥሮ የሚያውቅ የቤተክርስቲያን መሰረት የሆነው የመጀመሪያው የቅድስና ዋነኛው አውራው ክርስቶስ ኢየሱስ አዋቂ ሆነው እሱ ነው የሚናገረው ለማለት ነው። ለሎዶቅያ ቤተክርስቲያን በራድ አይደለሽም፣ ልብ ያልሽ ነሽ። በራድ ወይንም ትኩስ አይደለሽም፣ ልብ ብለሽ ማከል ላይ ነው ያለሽው። አሁን እኮ ድንቅ ነው በእውነት ያሉበትን ቦታ ማወቅ እኮ ትልቅ እኮ ክብር ነው አይደለም? እንግዲህ ይሄንን የሚናገረው የታመነ ነው። ንግግሩ አሜን ነው። ንግግሩ እውነት ነው። ንግግሩ ቅድስና የተሞላበት ነው። አሁን ለሰባቱ ቤተክርስቲያናት መጀመሪያ ላይ የተጻፉ የክርስቶስ ባህሪያት አሉ አይደለም? የሰባቱንም መልእክቶች አምጥተን ሎዶቅያ ቤተክርስቲያን ላይ ብናስቀምጠው ይሰራል። የሰባቱንም አምጥተን ሰርዴስ ቤተክርስቲያን ላይ ብናስቀምጠው ይሰራል። ለሰባቱ በመግቢያ ላይ የተነገረው የክርስቶስን ማንነት የሚገልጠውን ወደ ኤፌሶን ብናመጣው ይሰራል። በዋናነት ግን ለአጥቢያይቱ የተላለፈው መልእክት ነው። ስራህን አውቃለሁ፣
ስራህን አውቃለሁ፣ ልትሆነው የሚገባው ቦታ ነበር፣ ይለይልህ ይገባ ነበር። ዓለማዊ ካህዲ ብትሆን በራድ የሚለው እንግዲህ ያው በቃ የጠፋ ማለት ነው። ትኩስ የሚለው ነው የጋለ በመንፈስ ቅዱስ ያለ። ከሁለቱም አይደለም መካከል ላይ ነው ያለው። እንግዲህ ጂኦግራፊካል የሆነ ኤክስፕሬሽን አለው አንነግረውም። ቁጥር 16 ላይ ለብ ብለሃል ልተፋህ ነው። ለብ ያለ ውሃ የሚሰራው ስራ አለ፣ ልተፋህ ነው። አሁን እኔ እዚህ ላይ እንዴ አሁን ተመልከቱ። ቁጥር 17 አንደኛ ሀብታም ነኝ፣ ባለጠጋ ነኝ፣ አንዳች አያስፈልግም፣ በቃ ጉድለት የለብኝም ነው። እንዴ አንድ ቸርች እኮ ኢኮኖሚካሊ አሁን እኮ ሚሊየን ብሎ ቢሊየን ብሎ ትሪሊየን ብሎ ሴክሲሊየን ኦክቲሊየን ሴፕቲሊየን ኳድሪሊየን ኳትሪሊየን አይደለም ምን ሄደው ከፍተኛው የሀብት መለካ ቁጥር የትኛው ነው? በቃኝ እኔ ከዚህ በላይ አልፈልግም የሚባለው የትኛው ላይ ነው የሚባለው? እንዴት ይባላል? ይሄ አሁን እኮ ሀብታም ነኝ እንዴት ነው የሚባለው? አሁን በቃ አሁን ለዱቂያ ቤተክርስቲያን 100% ለሶስ ሀብታም ነኝ እኔ ድሃ አለደም። እንግዲህ ይሄ በቁሳዊ ነገር ሀብታም ነች። የጃን ባህር አካባቢ ከፍተኛ ንግድ የሚጣጣፉበት ቦታ ነው። ሀብታም ነኝ አጥርቼ አያለሁ ነው። ይሄ እይታ የውጫውንም ነገር ትንሽ ያገናኛል። በይበልጥ ግን እዚህ ቦታ ላይ ያለው የእይታ ጉዳይ ከኩል ጋር የተያዘ ኤክስተርናል ሳይሆን ኢንተርናል ነው። አያለሁ የኔ አንደርስታንዲንግ ኖሌጅ የማይ ቴዎሎጂካል አንደርስታንዲንግ ማለት ነው፣ በሌላ ቋንቋ ማለት ነው። ፕሮፌሰር በፕሮፌሰር ነኝ፣ ቴዎሎጂያንስ በቴዎሎጂያንስ አሉ። ዴጋ ስፒሪቹዋሊቲን በተመለከተ የሚያስቸግረኝ ነገር የለም ማለት እኮ ነው አይደለም። የጽድቅ ነገር ቢፈለግ ከላይ እንግዲህ የተመልከቱ እኔ በቃ እንደው አሁን ደረቱን በወርቅ መታጠቅ የታጠቀ አይደለም ይለው በቃ ይሄ የፍቅር መግለጫ አይደለም። የፍቅር ቸርች ነኝ እኔ ማለት እኮ ነው። ልብሴ ለብሻለሁ፣ በቃ የጽድቅ ልብስ ለብሻለሁ ማለት ኤፌሶን ምዕራፍ 6 ቁጥር 13 ላይ ጀምሮ ስንመለከት 14 15 16 ላይ እዛ ጋር የተዘረዘሩት ከዚህ ፊት የተናገርኳቸው እነኚህ ልብሶች ማለት ነው። የእውነት መቀነስ፣ የሰላም ወንጌል፣ እግሮቻችሁን በሰላም ወንጌል ተጫምታችሁ ቁሙ፣ የመንፈስን ሰይፍ የእግዚአብሔርን ቃል አንሱ የተባሉ እነኚህ ልብሶች ለብሻለሁ እኔ ነው የምትለው እኮ የሎዶቅያ ቤት። ይህ ቀላል ትዕቢት ነው እንዴ ወገኖቼ? እንዲህ አይነት ቸርች የለችም ዛሬ። መጥናት እንችላለን እኮ ታሪካቸው በጽሁፋቸው የምናነባቸው አሉ እኮ። መጽሐፍ የተጻፈ ግብዳ መጽሐፍ የተጻፈባቸው እኮ ቸርቾች እኮ አሉ። እነሱን ስናይ እኮ ህዝብ ከመካከላ ውጡ፣ ተለዩ፣ ከመካከላ ውጡና የተለያችሁ ሁኑ የተባለውን ድምፅ መስማት አለብን እኮ። አሁን ግን እዚህ ሚዛን ላይ ያስቀምጣታል። እውነተኛው መዛኝ አሜን የሆነው ማለት ነው። ከአለባበስ ጋር በተያያዘ ከሀብት ጋር በተያያዘ ከእይታ ከመረዳት ጋር በተያያዘ በትክክል ሚዛን ላይ አስቀምጦ መዳኘት የሚችለው የታመነው ሚዛን የታመነው መዛኝ የታመነው ክርስቶስ ኢየሱስ መሆኑን እዚህ ጋር ለሎዶቅያ ቤተክርስቲያን ያሳያል። ሀብታም አይደለሽም፣ እውር ነሽ፣ አታይም፣ ጽድቅ ልብስሽ ተበላሽቷል። እንደውም የሎዶቅያ ቤተክርስቲያን ከሰርዴስ ቤተክርስቲያን አሁን ሰርዴስ ቤተክርስቲያን አሁን ስም አለ፣ ሞተህማል፣ ሊሞቱ ያላቸውን ነገሮች እየረከሰብህ እኮ እያሽቆለቆልክ ነው አይደለም የተባለው። አንቺ እንደውም የለሽበትም ነው እኮ የሚላት እዚህ ጋር። የቀደመው ፍቅርህን ትተሃል፣ ከወዴት እንደወደቀ አስብ፣ ቶሎ በልና አስተካክል ነው። እዚህ ጋም እድሉ አለ። ግን የኤፌሶን ቤተክርስቲያንና የሎዶቅያ ቤተክርስቲያን ሚዛን ላይ ሲቀመጡ ሎዶቅያ ቤተክርስቲያን ዥው ብላ ገደል ውስጥ ነው የገባቸው። አልታያትም። ግን ድንቅ አይደለም? እንዲህ አይነት ቸርች አሁን በምድራችን የለችም። ሞልተዋል። ወንድ ለወንድ አጋቡልና፣ ሴት ለሴት አጋቡልና፣ ከሮቦት ጋር አጋቡልና ልጆቻችን በፎቶት እየተቃጠሉ ወንድ ልጆቻችን ሴት ልጆቻችን ከወንድና ከሴቶች ሮቦት ጋር እያመነዘሩ ማለት ነው። በጣም አነስተኛ ዲግሪ
2% ይድረስ አይድረስ 5% ይድረስ 10% ይድረስ እኔ አላቅም። ግን አንዳንድ ቦታዎች ላይ ካውንስል ከማድረጋችን አኳያ ጋር ሲታይ አለ እንዲህ አይነት ነገር አለ። ቸርች ተብላ ልጆቿ በርኩሰት ውስጥ ሲገቡ ለመገሰጽ ለመምከር አቅም የሌላት ቤተክርስቲያን አቅም የሌላቸው ቤተክርስቲያናት አሉ። እየፈረድኩ አይደለም፣ ግን ሪያሊቲው ነው ማወራ። ቴብል ላይ ያለ ነገር ነው። አንዳንዱ አንደር ቴብል ነው ያለው፣ አንዳንዱ ቴብል ላይ ወጥቷል፣ አንዳንዱ ወንበር ላይ ልቀመጥ አለው አላምነትን ልግለጥ እያለ ነው አንዳንዱ ያለው። እና ትክክለኛ ያለችበትን ቦታ ፍርጥ አድርጎ ይናገራል ማለት ነው። እንደዚህ አይነት ነቢያት ያስፈልጋሉ ዛሬ። እንዲህ አይነት ሐዋርያት ያስፈልጋሉ። ትክክለኛው ቅባት ካለባቸው ማንም እውነተኛ ቤተክርስቲያን ሐዋርያትን ነቢያትን አትቃወም። የራሳችን ግን አቀራረብ አካሄድ አለን። የበጎ ሐዋርያት ነን ብለው ግን ሰዎች ቢመጡ ውሸታሞች ናቸው። እነሱ በሪኢንካርኔሽን ሐዋርያት ሆነን መጣን ብለው ቢሉ ውሸታሞች ናቸው። ይሄንን አንቀበልም። ብዙ እኮ አሉ እኮ የዓለም ህዝብ እኮ ወደ 6 ቢሊዮን ህዝብ እኮ ገና ጌታን አልተቀበለም እኮ። መንፈስ ቅዱስ ተቀብቶ ወደ እነዚህ ሰዎች ቢሄድና ቸርችን ቢተከል የሐዋርያት መጽሐፍ ቅዱስ የሰሩትን ቢሰራ ሰው ሐዋርያ ተብሎ ሊጠራ ይችላል። እኛ ጋር ግን ከሙኞት የተነሳ ፖዚሽኑን ብቻ ናፍቀነው እያነሳን የምንጎርሰው ከሆነ ምን ዋጋ አለ? ያው ቤተክርስቲያን የሚያገለሙት ሐዋርያነትና ነብይነት፣ መጋቢነትና አስተማሪነት በቤተክርስቲያን እየበዛ ይሄዳል ማለት ነው። እና አይደለም ባለጠጋ አይደለም፣ አይናማ አይደለም፣ ነጭ ልብስ አልለብሽም የለሽም ይላታል ማለት ነው። በጣም የሚደንቅ ነው። እንግዲህ አሁን እዚህ ጋር ነው ይሄንን አሁን እንዲህ የምትል ቤተክርስቲያን ይሄንን የመንፈስ ቅዱስ ድምጽ ትሰማለች? ኧረ አይመስለኝም። እስቲ ራሳችንን እንየው፣ በዚህ ጉዳይ ላይ ራሳችንን እንየው እስቲ። ከዚህ ላይ ቆመን በሚቀጥለው ክፍለ ጊዜ እንቀጥላለን። እዚህ ላይ እናቁምና እናመስግን። እግዚአብሔር ሆይ ከፍ እናደርጋለን። የነገስታት ንጉሥ ተመስገን። ጌታ ሆይ የሎዶቅያን ቤተክርስቲያን ታሪክ በፊት እናቀርባለን። እውነተኛው እና የታመንከው ምስክር አሜን የሆንከው በፍጥረት መጀመሪያ ላይ ያለው ጌታ ኢየሱስ ዛሬ ወደ ቤተክርስቲያን ስትመለከት ቤተክርስቲያን በምን ሁኔታ ላይ አለች? ሁሉን የምታውቅ ሁሉን የምትገዛ እግዚአብሔር ቤተክርስቲያን እንድትረዳ ሰሚ ጆሮ አስተዋይ ልቦና እንዲኖረን አብያተ ክርስቲያናት እንድትረዳ በክብርህ እንድታጅበን ወደ ትክክለኛው እውነት መርተህን ያንን ታዛዦች እንድንሆን እንድትረዳ እንጸልያለን። ቀሪ ኑሯችንን ህይወታችን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን። ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም። ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ። ዘመኑ አስፈሪ ቢሆንም የጌታ ጸጋ